የዘንድሮውን ዘመን ስናበቃ የመንግስት አገልግሎት አሰጣጥ ስርዓቱን የጠበቀና ቀልጣፋ መሆኑን ለማረጋገጥ የነበረን ቁርጠኝነት እንደቀጠለ ነው። መሶብ የአንድ ማዕከል አገልግሎት ከፌዴራል አገልግሎት ወደ ክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። በአዲሱ ዓመት ዋዜማ በ13 ተቋማት 107 የከተማ አስተዳደር አገልግሎቶችን የሚሰጠውን የአዲስ መሶብ የአንድ ማዕከል ተመልክተናል። የአገልግሎት አሰጣጥም የመልካም አስተዳደር የድንጋይ ማዕዘን የማድረግና ዜጎች ወቅቱን የጠበቀ ግልጽና ተደራሽ አገልግሎት የማረጋገጥ ቁርጠኝነታችንን የሚያንጸባርቅ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። እስራኤል በጋዛ ከተማ በፈጸመችው የአየር ድብደባ ቢያንስ 16 ፍልስጤማውያን መገደላቸው ተገለጠ። ሐማስ እንደ ታጣቂ ቡድን ህልውናው ማክተም አለበትም ሲሉ ማርኮ ሩቢዮ ተናግረዋል። እስራኤል ዛሬ በጋዛ ከተማ በፈጸመችው የአየር ድብደባ ነው ቢያንስ 16 ፍልስጤማውያን መገደላቸውን የፍልስጤም የጤና ባለስልጣናት ያስታወቁት። እስራኤል በጋዛ የአየር ድብደባ በፈጸመችበት በዛሬው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢየሩሳሌም በጋዛው ጦርነት ዙሪያ የተወያዩ ሲሆን መንግስታቸው እስራኤልን እንደሚደግፍ ሩቢዮ ተናግረዋል። ማርኮ ሩቢዮ ከውይይቱ በኋላ ከኔታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫ ሐማስ እንደ ታጣቂ ቡድን ህልውናው ማክተም አለበትም ብለዋል። የሜክሲኮ እሳተ ገሞራ በ24 ሰዓታት ውስጥ ለ57 ጊዜ ፈነዳ። ሜክሲኮ የሚገኘው የፖፖካቴፔትል እሳተ ገሞራ በ24 ሰዓታት ውስጥ ብቻ ለ57 ጊዜ መፈንዳቱ ተዘግቧል። በእሳተ ገሞራው ፍንዳታው ምክንያት የተፈጠረው አመድ ያዘለ ነፋስ የቱቡላ ከተማንና አካባቢዋን ሊጎዳ ይችላሉ ሲሉ የአካባቢው የሲቪል ጥበቃ ባለስልጣናት አስታውቀዋል። አሁን ግብጽ ከመስማማት ውጭ ሌላ አማራጭ የላትም ተባለ። ግድቡ አልቋል። አሁን አባይ ላይ ሁለት ትልልቅ ግድቦች አሉ። የኢትዮጵያ ታላቁ ህዳሴ ግድብና የአስዋን ግድብ ይላሉ ፕሮፌሰር ጆን ኒያኦሮ። የቀድሞው የናይል ተፋሰስ የኢኒሼቲቭ ዋና ዳይሬክተር ሪያላይዚንግ ዘ ዋተር ሴኩሪቲ ኦፍ ዘ ናይል ቤዚን ስቴትስ መጽሐፍ ደራሲ የሆኑት ፕሮፌሰር ኒያኦሮ ይህን የተናገሩት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቁን ተከትሎ በሰጡት አስተያየታቸው ነው። አሁን ግብጽ ወደ ውይይት በመምጣት ከመስማማት ውጭ ሌላ አማራጭ የላትም። ከሁሉም የናይል ተፋሰስ ሀገራት ጋር በመተባበር የታላቁ ህዳሴ ግድብ ፍትሐዊና ምክንያታዊ በሆነ መንገድ ጥቅም ላይ እንዲውል በማድረግ እነሱም ተጠቃሚ መሆን ይችላሉ ሲሉ በሳምንቱ መጨረሻ ለኬንያው ሲቲዝን ቲቪ ተናግረዋል። ሩሲያ ከቡድን 20 ሀገራት ዝቅተኛውን የስራ አጥነት መጠን አስመዘገበች ተባለ። ስፖትኒክስ በብሔራዊ ስታቲስቲክስ መረጃ ላይ በሰራው ትንተና መሰረት በሁለተኛው ሩብ ዓመት መጨረሻ ላይ የነበረው የሩሲያ የስራ አጥነት መጠን 2.2 በመቶ ብቻ የነበረ ሲሆን ይህም ከመጋቢት ወር የመጀመሪያው ሩብ ዓመት ጋር ሲነጻጸር መጠነኛ ቅናሽ አሳይቷል ብሏል። በሌሎች የቡድን 20 አባል ሀገራት ውስጥ ያለው የስራ አጥነት መጠን በሜክሲኮ 2.7 በመቶ ከፍ ብሏል። በጃፓን በ2.5 በመቶ ጸንቶ ቆይቷል። በደቡብ ኮሪያ ወደ 2.6 በመቶ መጠነኛ ቅናሽ አሳይቷል ብሏል። ደቡብ አፍሪካ ብቸኛዋ ባለ ሁለት አሃዝ የስራ አጥነት መጠን 33.2 በመቶ ያላት ሀገር ሆናለች። በቱርክ የስራ አጥነት መጠን ወደ 8.4 በመቶ ከፍ ብሏል። በተቃራኒው በህንድ 2.3 በመቶ ወይም ማይነስ ማለት ነው ማይነስ 2.3 በመቶና በብራዚል ማይነስ 1.2 በመቶ የስራ አጥነት መጠን ቅናሽ አሳይቷል ሲል ስፑትኒክስ ዘግቧል። ቲክቶክ ከመጪው ረቡዕ ጀምሮ በአሜሪካ ሊዘጋ ይችላል ተባለ። ቲክቶክ እንዲሞትለት ልንተው አንችልም ብሏል። ቲክቶክን እንዲሞት ልንተው አንችልም ብሏል ትራምፕ። በቻይናውያን ባለሀብቶች ባለቤትነት የያዘው ቲክቶክ በአሜሪካ ገዢ እየፈለገ ባለበት በአሁኑ ወቅት የአሜሪካና የቻይና ባለስልጣናት ሰኞ መስከረም 5 ቀን 2018 ዓ.ም በስፔን የንግድ ድርድር ማድረግ መጀመራቸውን ኒውስ ማክስ ዘግቧል። ድርድሩ የሚመራው በአሜሪካዊ ግምጃ ቤት ኃላፊ ስኮት ቤሴንት እና በቻይናው ምክትል ጠቅላይ ሚኒስትር ላይፌንግ ሲሆን መሪዎቹ በሁለቱ ግዙፍ ኢኮኖሚ ባላቸው ሀገራት መካከል የንግድ ጦርነት እንዳይቀሰቀስ ለማድረግ ጥረት ያደርጋሉ ተብሏል። የዋሽንግተንና የቤጂንግ ከፍተኛ ልዑካን ለመጨረሻ ጊዜ ተገናኝተው የተወያዩት በሐምሌ ወር ሲሆን የቀረጥ ስምምነቱን እስከ ህዳር 10 ቀን 2025 ድረስ ለ90 ቀናት አራዝመዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ቲክቶክ እንዲታገድ ሲወተውቱ የነበረ ሲሆን አሁን ግን ይህንን አቋማቸውን በመቀየር ለ3 ጊዜ ያህል መተግበሪያው የሚታገድበትን ጊዜ አራዝመዋል።
ትራምፕ እሁድ ዕለት ለጋዜጠኞች በሰጡት መግለጫ ቲክቶክን እንዲሞት ልንተው እንችላለን ወይንም ደግሞ አላውቅም፣ ሁኔታዎች አሁን በቻይና ላይ የተመሰረቱ ናቸው፣ ብዙም ግድ የሚሰጥ ጉዳይ አይደለም ብሏል። ቢቢሲ እንደዘገበው ቲክቶክ በአሜሪካ የሚታገድበት የመጨረሻው ቀን የፊታችን ረቡዕ ሲሆን ለአራተኛ ጊዜ ሊራዘም ይችላል የሚል ተስፋ አለ። ባለፈው ወር ፕሬዚዳንት ትራምፕ ገዢ እስኪገኝ ድረስ የሚዘጋበትን ቀን ሊያራዝሙ እንደሚችሉ ተናግረዋል። ከመተግበሪያው ጋር ተያይዞ የሚነሳው ብሔራዊ ደህንነትና የግላዊ መረጃ ምንተፋ ስጋት የተጋነነ ብለውታል ትራምፕ። መተግበሪያው በመላው ዓለም ቢሊዮኖች የሚጠቀሙበት ሲሆን በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች እንዳሉት ይታወቃል። ቲክቶክ ሩሲያ የኔቶን ዓለም አቀፍ ሩሲያ የኔቶን አቅም እየተፈታተነች ነው ስትል ፖላንድ ከሰሰች። ፖላንድ ሩሲያ የሰሜን አትላንቲክ የጦር ጥምረትን አቅም በሰው አልባ አውሮፕላኖች እየፈተነች ነው ብላለች። የኔቶ አባል ሀገራትን ሞስኮ በድሮን አቅም እየፈተነች ነው ያለችው ፖላንድ ትብብር ያሻል የሚል ጥሪም አቅርባለች ለአጋሮቿ። ወደ ፖላንድ የሩሲያ ሰው አልባ አውሮፕላኖች ጥሰው የገቡት የኔቶ ምላሽ ምን ያህል ነው የሚለውን ለማወቅ ነው ብለዋል የፖላንድ የውጭ ጉዳይ ሚኒስትር ሲኮርሲኪ እንዳሉት ሩሲያ ጦር ሳታውጅ የኔቶን ቁመና እየፈተሸች ነው ያሉት። የፖላንድ ድንበር ጥሰው ከገቡ 19 ድሮን መካከል 3ቱ አሊያም 4ቱ ብቻ ተመቷል መባሉም ጥያቄ አንስቷል። የፖላንድ ጦር አልተዘጋጀም በሚል የሚነሳውን ጥያቄም ሚኒስትሩ አንቀበለውም ብለውታል። አሜሪካዊው የቁማር ዕዳ ለማምለጥ ሲል ከመርከብ ላይ ዘለለ ተባለ። የሮያል ካሪቢያን ግዛት ከሆኑት መርከቦች መካከል በአንዱ በሆነው ራፕሶዲ ኦፍ ዘ ሲስ ላይ አንድ መንገደኛ በጉዞው ወቅት የተከማቸበትን ከ$16,000 በላይ የቁማር ዕዳ ላለመክፈል በመሞከር ራሱን ከመርከቡ ላይ ወርውሯል። ሲቢኤስ ኒውስ እንደዘገበው ከሆነ ጄይ ጎንዛሌዝ ዲያዝ ለአንድ ሳምንት በፈጀው የሽርሽር ጉዞ ላይ በመርከቧ ካሲኖ ውስጥ ያለ ገደብ ቁማር ይጫወት ነበር። ከሌሎች ነገሮች በተጨማሪ ከካሲኖው የተጠቀሰውን ያክል ገንዘብ ተበድሮ ነበር። ባለፈው ሳምንት የሽርሽር መርከቧ ሳን ሁዋን ፖርቶ ሪኮ ውስጥ ስትቆም እሱም ወደ ውሃው ውስጥ ዘሎ ገባ። ጎንዛሌዝ ብዙም ሳይቆይ በሳን ሁዋን ካፒቶል አቅራቢያ በጉምሩክና ድንበር ጥበቃ ወኪሎ ተይዟል። ከሱ ጋርም 2 ሞባይል ስልኮች፣ 5 መታወቂያዎችና ትኩረትን የሳበው $14,600 በጥሬ ገንዘብ የተገኘ ሲሆን ይህም የካሲኖውን ዕዳ ለመክፈል በቂ ነበር። አሁን በአሜሪካ ሲደርስ መጠኑን ላለማስመዝገብ በመሞከሩ እስከ 5 ዓመት በሚደርስ እስራት ወይም በ$250,000 ቅጣት ሊቀጣ ይችላል ተብሏል። ከባድ ሞቃታማ አየር በዚህ ክረምት በአውሮፓ 43 ቢሊዮን ዩሮ ኪሳራ አስከትሏል ተባለ። አንድ ጥናት እንዳመለከተው የ25 ክረምት አደጋዎችን ያስከተለው ማክሮ ኢኮኖሚያዊ ወጪ እስከ 2029 ድረስ 126 ቢሊዮን ዩሮ ሊደርስ ይችላል ብሏል። ዛሬ ይፋ የሆነው የኢኮኖሚስቶች ጥናት እንዳመለከተው የ25 ክረምት መገለጫ የሆኑት ከፍተኛ ሙቀቶች፣ ድርቆችና ጎርፎች በአውሮፓ ኢኮኖሚ ላይ የ43 ቢሊዮን ዩሮ ኪሳራ አስከትሏል ብሏል። ከልጇ የአእምሮ ህመም የተነሳ ተስፋ የቆረጠችው እናት ራሷን ከልጇ ጋር አጠፋች ተባለ። በልጇ ከረር ያለ የአእምሮ ህመም ምክንያት ተስፋ የቆረጠች አንዲት ህንዳዊት ሴት በመጨረሻም ራሷን ለማጥፋት ወሰነች። ራሷን ከ13ኛ ፎቅ ህንፃ ላይ ከልጇ ጋር በመዝለል ህይወቷን አጠፋች። ከመሞቷ በፊትም ይቅርታ የሚል ማስታወሻ አታለችንንም የዘገበው ኤንዲቲቪ ኦንላይን ነው። የሴትዮዋ ስም ሳክሺ ቻውላ ሲሆን ከባሏ ዳርፖን ቻውላ እና ብቸኛ ልጃቸው ዳክስ ጋር በኖይዳ ኤስ ከተማ ውስጥ ትኖር እንደነበር ተገልጿል። ልጇ ዳክስ ባለፉት 10 ዓመታት የአእምሮ ህመምና የአእምሮ ሕክምና ሲከታተል ቆይቷል። ሳክሺ በልጇ ህመም ምክንያት ተስፋ ቆርጣ ነበር። ባለቤቷ ዳርፖን ፓውላ በሙያው የሂሳብ አዋቂ ሲሆን አደጋው በተከሰተበት ወቅት ሌላ ክፍል ውስጥ እንደነበር ተናግሯል። በድንገት የጩኸት ድምፅ ሰምቶ ወደፊት መጣ። በረንዳው ላይ ሲደርስ ባለቤቱና ልጁ መሬት ላይ ተዘርሮ አያቸው። ፖሊስ ወደ ስፍራው በመድረስ አስከሬኖቹን ሰብስቦ ለምርመራ ልኳል። ከጊዜ በኋላም ከቤቷ ማስታወሻ ተገኝቷል። በውስጡም ሳክሺ ለባሏ እንዲህ ስትል ጽፋ ነበር። እኛ ይህን ዓለም እየለቀቅን ነው። ከዚህ በላይ አንተን ማሳመም አንፈልግም። ህይወትህ በእኛ ምክንያት መበላሸት የለበትም። ለሞታችን ማንም ተጠያቂም አይደለም።
ፖሊስ እንደገለጸውም ይህ አደጋ በጎረቤቶች መካከል ስጋት ፈጥሯል። ሴትዮዋ የአእምሮ ህመምተኛ ልትሆን ትችላለች ብለውም ይጠራጠራሉ። በጉዳዩ ላይም ምርመራ እየተደረገ ነው ተብሏል። በሳይዟ፣ በታሪኳ፣ በሀብቷ ልክ ራሷን ጠብቃ ለልጆቿ መሸጋገር መቻሏን ማረጋገጥ ያስፈልጋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ልብስ እናምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል ኢንዱስትሪዎች ይቀበላል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል እና ማምረት መሸጥ ስለቻል አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እመርታዎቹ እየታዩ የተጨበጡ መጥተዋል። በግብርና ያመጣነው ውጤት ይታወቃል። በኢንቫይሮንመንት ያመጣነው ውጤት ይታወቃል። በማዕድን ያመጣነው ውጤት ይታወቃል። በአይሲቲ እና ቴክኖሎጂ ያመጣነው ውጤት ይታወቃል። አሁን ደግሞ በወታደራዊ አቅም በተለይ በኢንዱስትሪው በዚህ ዓመት ከፍተኛ ትኩረት ከተሰጠው ሴክተር አንዱ ከ5ቱም ፒላርስ ኢንዱስትሪ ነው። እስከ 12% እድገት ይጠበቅበታል። የመከላከያ ኢንዱስትሪ ብቻ የመጣው እድገት ግን በጣም ተስፋ ሰጪና ኢትዮጵያ በእውነትም እያንሰራራች ነው። ከስጋት ወጥታ ቤዚክ የሚባሉ ምርቶች አምርታ ራሷን ለመከላከል ራሷን ለማሳደግ የሚያስችል አቅም እየፈጠረች ነው የሚለውን በደንብ የሚያሳይ ነው። 3 መሰረታዊ ጉዳዮች አሉ ሀገር ሁልጊዜም ቢሆን ማምረት የሚገባት። አንደኛው ምግብ ነው። በቂ ምግብ የማያመርት ሀገር፣ ራሱን የማይመገብ ሀገር ለማንኛውም አደጋ የተጋለጠ ነው። ሁለተኛው ልብስ ነው። የራሱን ልብስ ማምረት የማይችል ሀገር ለአደጋ የተጋለጠ ነው። ምክንያቱም ልብስ ሰው እስካለ ድረስ፣ ምግብ ሰው እስካለ ድረስ አይቀሬ ስለሆነ። ሶስተኛው መድኃኒት ነው። መከላከል እንደተጠበቀ ሆኖ በመድኃኒትም ደግሞ ራስን መቻል ያስፈልጋል። ከዚህ ጋር ተያይዞ የሚያስፈልጉ ሌሎች ኢምፖርታንት አይተምስ አሉ። ነገር ግን በሁሉም መስክ እኔ አሁን ስመለከት በጣም ችግር የነበረ በቀላል ልናሟላቸው የሚገቡ ነገሮች ምላሽ እያገኙ ስለሆነ ኢትዮጵያ ተስፋ አላት። ኢትዮጵያ እያንሰራራች ነው። ኢትዮጵያ ጀምራ እየጨረሰች ነው። በ1 ዓመት ተኩል በ2 ዓመት ውስጥ እንደዚህ አይነት ኢንዱስትሪ ማየት የራስን ፍላጎት ሸፍኖ ኤክስፖርት የሚያደርግ ኢንዱስትሪ ማየት በጣም ትልቅ ክብርና ኩራት ነው። ለዚህ ስራ የመከላከያ ሚኒስቴር አመራሮች፣ የኢንዱስትሪው ኃላፊዎች፣ እዚህ አካባቢ ያሉ በሺህ የሚቆጠሩ ሰራተኞች ከፍተኛ ክብርና ምስጋና ይገባቸዋል። በአጭር ጊዜ ውስጥ ኢትዮጵያ የሚያስፈልጋትን አቅም ፈጥረዋል። ገዝተው ሳይሆን አምርተው
ለኛ ብቻ ሳይሆን ለሌሎችም የሚሸጥ አቅም ገንብተዋል። ለዚህ ኩራት እና ክብር ሊሰማቸው ይገባል። እኔም በበኩሌ እጅግ አድርጌ አመሰግናለሁ። በጣም ደስ የሚል ፍሬን ያየነው። በርቱ፣ ይቀጥል፣ እንዳይቆም ነው መልእክቴ። ይሄ በጣም ጥሩ ስራ ነው። በጣም ጥሩ ጅምር ነው። ግን በዚህ መቆም የለበትም። ኢትዮጵያ ከዚህ በላይ ስለሚገባት ሞር እርካታ ሳይሆን ሞር መጠማት፣ በቃ ሳይሆን ሞር መፈለግ በውስጣቸው እንዲተከል፣ እንዲመራመሩ፣ እንዲያመርቱ፣ እንዲሰሩ አደራ ማለት እፈልጋለሁ። በጣም አስደሳች ጊዜ ነው። እንኳን ደስ ያለን ልላችሁ እወዳለሁ። አመሰግናለሁ።